መብራን ገባ አረበቃ አይን ባይብትለው ታይቷል ይንሳን የኔን ባህሪ ማሳይ እርግጥ አይሆንም ይሄን ፍስሩ ማለት ሰላም እንዴት ናችሁ? ውድ የቃል ቲዩብ ቤተሰቦቻችን ዛሬ እንግዲህ የቃልዬን ቲዩብ ተቆጣጥሬዋለሁ። እንግዲህ እዚህ ጋር የዩቲዩብ ባለቤት እዛ ጋር አለች ቃልዬ፣ ቴዲ ያለ ኤም ያለች። እንግዲህ እዚህ ጋር ደግሞ በጣም ብዙ የተለያዩ ግብአቶች አሉ እና ምንድነው ቴዲ እስኪ አስረዳቸው። ምን ነው ጸጥ አልክ እንዴ? በጣም ያማምሩ አያምሩ? እንዲህ ስታያቸው ራሱ በጣም እኮ ነው ደስ የሚሉት። አንዳንድ ነገሮች ይሁንስ እና ውድ ተመልካቾቻችን ይህንን የተለያዩ እንትኖች ጥሩም መጥፎም አለው ጌሙ ላይ እና የጨዋታው ህግ ምንድነው? ከሶስት አንዳችሁ እዚህ ጋር መጣችሁ ትቀመጣላችሁ። በሁለት እጄ ነው የሚይዘው። አንድ ቃሪያ ከያዝኩ አንድ ሀባብ ይዛለሁ። ቀኝ ግራ ላለው የመረጣችሁትን ጁስ መፍጫ አደርጋለሁ። ከዛ ይፈጫል፣ ተጠጣላችሁ፣ አይናችሁ ይታሰራል። አሁን በስምምነት አንድ ሰው ግን አይቻልም። አሁን ለምሳሌ ከዚህ ጋር ይዘሽውን ቀኝ ግራ ብለን እኛ የመረጥነው አሁን ለምሳሌ ሁሉም ቆንጆ ሆኖ ነገር ነው ቢደርሳይ አልቀይርም። እሱንም አልቀይር እንዴ እያዛለሁ ካሜራ ላይ ሆኜ እንዴት ብቻ ያለ ካሜራ ቢሆን ሸውድ ነበር። አሁን ግን አልችልም። ውድ ተመልካቾቻችን ይወቅሱኛል። ግን ምን እንደቀረበ ለምን አታብራሪ? ሀፓፕ ማድረግ ይፈልግሽ አስር እናንተ ጋር እንግዲህ እኔ እንግዲህ እንደ ሰውኛ መጥፎውን ብትፈርጥ አይፈትልሽም ቃሪያ እንዳያሳስብክ ማሽኑን ለኔ ተው። ቲማቲም ምናምን ይሄ ስልስ ነው የሚሆነው። ምንም ችግር የለውም። ምንም ችግር የለውም። በማሽኑ ተማመናለሁ። እና አሁን ከሶስት አንዳችሁ በስምምነት አንዳችሁ እዚህ ከመጣችሁ ቁጭ በሉልኝ። በኦርደራችን ብንቀመጥ ችግር የለውም። ስለዚህ ደስ ይላል። ነኤሚ አይቀርልሽ እንግዲህ ኤሚዬ በደንብ አይዞሽ እሺ። አረ ተቀናቃይ ነኝ ኤሚ ያታይማ በታማኝነት ጠበቅ አይኮ ወጣቀይር። እሺ ስንት ቁጥር ነው እኮ ተናገር። እንግዲህ ውድ ተመልካቾቻችን ጨዋታችን ሊጀምር ነው። ቀኝ ግራ። እሺ እንግዲህ ቀኝ የተሻለ ነው ይመስለኛል። አዱናቱም ትመርጫለሽ። ጎበዝ ኤሚዬ ደም ካንሰሽ ይሆናል። ቀኝ ግራ። አሁንም ነው ምርጫሽ ነው። ቀኝ ግራ አሁን ጎበዝ ቀኝ ግራ። እሺ ግራ ይሁን። አሁን ደግሞ ሳይኮ ግን ይጫወቱ እናንተ ሳቅ ማለት ነው አይደል? የኛ ያለብሽ ኦኬ ጨረስኩ። ቴስት ስታደርገው ነው ይበቃዋል የምትዩ ያክል አመሰግናለሁ ቃልዬ፣ ስራዬን አቀለልሽልኝ በእውነቱ። ኤሚ በጣም ቆንጆ
ቀይ በቃ ቃል እየደረሰች አዲስ ቃል የለውም በል አረ ስልስ ነው አንቺ ስልስ ነው አንቺ ጫው ነው የሚቀር ወይኔ ወይ የጨዋታችን ህግ አልጨረስኩም። ይቅርታ ሳልነግራችሁ በጣም ይቅርታ። መጨረስ ግድ ነው። አንድ ብርጭቆ አንዴ ማራ መጨረስማ ይከብዳል። አይዞሽ ቃልዬ አይዞሽ። አይ ጥሩ ነገር እስቲ ቴስት መጨረስ ግድ ነው። እውነት ሁሉንም እስቲ አንድ ዙር ቴስት አድርጊውና ምን እንደዚህ የምን ቃና ይሰማሻል? አይ ጥሩ ቲማቲም አለው ሽንኩርታው እንደሌለ በነገራችን ላይ ኤሚ አንድ መጥፎ ነገር እንትን ያልሽው ብለን ያሰብነው መጥፎ ነገር አይደለም። በነገራችን ላይ የቲማቲም ጁስ አለ። ቲማቲም እና ፓፓዬ እና ሙዝ ነው እንትን ያልሽው። ቆንጆ ቆንጆ እና ምን አልጨረሳል? እሺ ማንሻል አዎ በደንብ አልፈጨሁትም መሰለኝ። ትንሽ ስላለ ትንሽ ድምፅ አለ መጨረስ ግድ ማየትም አለው ግን እንትን ይጎላል። ቤት በደንብ መፍጨት ይጎላል። ትንሽ ቲማቲሙ እንትን ማለት ነበረበት። ከፈጩ ነው እንደውም አለ አይ ቆንጆ ነው። አንቺ የጠጣሽ ደግሞ እኔ ልቀጥል አይሻልም? ይሻላል። ቤት እንግዲህ ጥበብሽን እኔ ላይ ዴዲ ለዚህ ዓላማ ተመመቸ ዴዲ አማት እንትን አታላላሽ አይታይማ ቴዲ አይ ስታነሽማ አንተናት ቀኝ ግራ ቀኝ ይችላል ማለት ይችላል ቴዲ ይችላል ቀኝ ግራ ግራ ዋው ዋው አንተ ምታት የትም የለም ደለ ቀኝ ግራ ዋው ወጣን እንዴት ነው እንትን ሳፈጨው አሁን መጀመሪያ ገብቶኛል። መጀመሪያ የጀመሩት በእንትን ነው ያለቁት። አሁን ምን ደረሰኝ? ሽንኩርት፣ ቃሪያ እና ቲማቲም ደርሶኛል። በጣም እርግጠኛ ነኝ። አውቄያለሁ። አይደለም መጀመሪያ ነው ያጠፋሁት። ገብቶኛል። አንቺ ጋር ቀኝ ጋር ያደረገችው እና ከግራ ነበር መጀመሪያ ይፈጨዋል ግን በቃ እንግዲህ ቃሪያ ገብቷል። ዋው በጣም የሚያምረው ሶስት ምን መሰለሽ ቃሪያ አለው፣ ፓፓያ አለው፣ ቲማቲም አለው። የመጨረሻው ይጣጣል። እሺ ቺርስ። እንዴ ኤሚ እስካሁን አልጨረሽ?
እስኪ ጠጣ ሻት በደንብ ህግ እየተላለፋችሁ ነው። ኤሚ ራሱ እስካሁን መጨረስ ነበረብሽ። ቃልዬ እንዳለ ቴዲ እስኪ ገምት ግን አንተ መጀመሪያ ቲማቲም፣ ሽንኩርት፣ ቃሪያ። አዎ ምንም እንትን የጁስ እንትን የለም። መጀመሪያ ነው ያጠፋሁት። እሺ ይታያል። ስንት ቁጥር? እሺ ውድ ተመልካቾቻችን አሁን ቴዲ ጠጣ እየጠጣ ቃልዬ ጋር እንጫወታለን ማለት ነው። አንተ ጠጣ። እሺ ምን ልጀምር? አይደባማ ጁስ እኮ አይደለም የጁስ ውድድር ነው ያሉኝ። ቀኝ ግራ ያንቺ ይሻላል። የማይሻል ነገር ነው። ቀኝ ግራ ቀኝን ያለችሽ እኮ አልተሳሳትኩም። እውነት አልተሳሳትኩም። የጠፋ በሽታ ካለሽ ይገኝልሻል። የባህል ሕክምና ነኝ። ቀኝ ግራ ኤሚ መጨረስ ግድ ነው። ግድ ነው። እኔ ግን አልጨርስም። አይ ሁሉም ህጉ ለሁሉም ነው። ሽንኩርት እንዴት ያልቃል? እሺ ቃልዬ ቆንጆ ጁስ ሰርቼልሻለሁ። አይ ቤስት ነው። ሀባብ አለው፣ ቲማቲም አለው፣ ቃሪያ አለው። እንዴት ምን ማለት ነው? ሌላ ሽንኩርት አለው። ኤሚ ጨረሽ? እውነት የጨዋታ ህግ አላከበራችሁም በእውነቱ። ለጤናም ጥሩ ነው። ምንድን ነው ያለ ቦታ የመጣችሁ? እግዚአብሔር መብራት ወደ
ጣጡ ቃልዬ ቦታሽ ከሆኝና እኔ ጨርስ ነበር ጁስ እንዳይሽ ነው ዳይ ጣፍጥ ጁስን አንቺ ውረድ፣ ችግርን እንፈታለን። ውረድ እንዴ! እስቲ እንጨት ነገር እስቲ ማለት ሳላ የትም አልሄድም። ማንኪያ ወይኔ ጉዴ! ወይ ምን ብነካ ግጤናን ቲማቲም ሀባብ ምን ነበር? ሙዝ ቲማቲም ሀባብ ሙዝ ሽንኩርት ብቻ ነው ያለው። አንቺ ሌላው አሪፍ ነው። አንቺ ሽንኩርትና ሀባብና እንትን ፓፓዬ ቆንጆ ነው። ሽንኩርቷን ባትመርጪ በቃ ምርጥ ነበር። ቴዲ ያለ እንጂ ሁሉንም ጠጣት ቴዲ ጠጣት። ሽንኩርቱ አልተፈጨምና እንግዲህ የቃል ቲዩብ ቤተሰቦቻችን እንግዲህ ይሄን ይመስላል። ቴዲ እንዳያችሁት በጣም ቆንጆ ነገሮችን የመረጠ ተበቅያለሁ እና የምትሉት ነገር ካለ እድሉ ልስጣችሁ። ቴዲም እንደው ምግብ ላይ የመረጠውን የሚበላውን ይል ብላ ቤት ውስጥ እንዳትሞክሩት። ሶስት ቀን ተዘብዝፎ ይመስለኛል። ቲማቲም እንትን ሀባብ ሙዝ ቲማቲም ሙዝ ሀባብ ወፍሮ ነው ዳዊት ያርግና እንግዲህ አይዞሽ ጭራሽ ዳኛዋ ደግሞ አንዳንድ በጣም ጭራሽ ይሄ ደግሞ ለጤና ጥሩ ነው። ቃልዬስ ቃልዬ እንኳን ተመችቷታል። አዎ ጠጭ ያንቺ እኮ አሪፍ እኮ ነው። ሀባብ ቴዎድሮስ ለካሜራማኖች አስቀምጥ እንጂ እነሱስ ማን አለላቸው? ተው እንጂ እንዴ! እና እንግዲህ ውድ ተመልካቾቻችን ቴዲ በጣም በማሳቅ ላይ ነው የሚገኘው። እስኪ ምን ተሰማችሁ? ምርጫችሁን እንዴት አያችሁት? የሚል ምርጫ እንኳን ይሻላል ይመስለኛል። መጨረሻ ላይ የተፈጠረው ነገር ብቻ ያጋባኝ መሰለኝ። ወፈረ መሰለኝ። እሱ ትንሽ አስደንግጦኛል። ግማሽ ብርጭቆ እኮ ነው የተፈጨው። ግን ይሻላል ከእናንተ ይሄን ሳይ የኔን ባህሪ ያሳይ እርግጥ ራሱን ያለ ይሄ ደግሞ አሁን ቤቲ ምናምን ብትል የራስህ ምርጫ ነው። እኔ ምንም ማድረግ አልችልም። ቃልዬስ ምን ትያለሽ? ተቆጣጠርኩብሽ እኮ ቻናልሽን ፈቅደሽልኛል። እንግዲህ የቃልዬ ቲዩብ ቤተሰቦች የዛሬ ፕሮግራማችን ይህን ይመስላል። በሚቀጥለው ደግሞ የተለያዩ ስራዎችን አዝናኝ ነገሮችን እናመጣለን። የምትሉት ነገር ካለ
ሼር፣ ሰብስክራይብ እያደረጉ ይጠብቁ። አዎ ጠብቁ። ዛሬ ለነበረ ጊዜ እናመሰግናለን። የሳምንት ሰው ይበላል። አሜን። እናመሰግናለን። እናመሰግናለን። እናመሰግናለን።